ብትደክም ትበረታለህ። ባይዘው ከተነካ ኃይል ብታጣ ይሰጣል። የሆነ መንገድ ብትወድቅ ብድግ ያረጋል። የተነካ ሰው ኖሮ ሊሞት ሲል ይመለሳል። ሲቀጣ ሊያቀና ነው የሚቀጣ። ሲቀጣ አባት ልጁን ቀጥቶ ገንዘብ እንደሚያደርግ ሊያረግ ነው። ካራክተር ዋይዝ አንደርስታንድ ካላረከው ነው እንጂ እግዚአብሔር ሊያሳድግ ነው የሚቀጣ፣ ሊያኖር ነው የሚቀጣ። እኔ ልጄን ስቀጣው እምቀጣው ነገ የተመሰገነ ልጅ እንዲሆን ብዬ እንጂ እሱስ የኔን ልብ አንደርስታንድ እስኪያደርገው ድረስ ሊቸገር ይችላል። ዝም ብሎ ይቀጠቅጠኛል አባቴ ብሎ። መንፈስ ቅዱስ ከሌለ የክርስቶስ ሕይወት ከሌለ እንደ ቸርች አሰልቺ ነገር አለ እንዴ? እማይገባ ጸሎት ረጅም ሰዓት፣ እማታውቀው መዝሙር ረጅም ሰዓት፣ እማይገባ የዘላለም ሕይወት እየተባልክ ትማራለህ። እኔ አንዷን ወር እንዴ ልጨርሳት ለሚል ሰው በጣም ቁርጥ ያሰበች ስትነካስ፣ ሲበራልስ ጾም ጸሎት አለ ሲባል ሮጠህ መተህ የሚያጸልዩ ሰውዬ ሳይመጣ ከዛ ሰባት ሰዓት ሲያልቅ ምን ነው አጣራ ተነክተ ነው። ረጅም ነው አጥሮ አይደለም። የነካ ነገር አለ የሚፈነቅለ። ኢንቨስት ከማድረግ እግዚአብሔር ተከልክሎ አያውቅም፣ ወደፊትም አይከለከልም። እስከ መጨረሻ ድረስ ፋይት የሚያደርገን እግዚአብሔር ነው። እኛ መቼም አይተወንም፣ መቼም አይለቀንም። እግዚአብሔር ከመናገር አይተውም። ሬዚስት እያደረግነው ደግሞ ይነግረናል፣ በሚገባን መንገድ ይነግረናል። እና እንደውም ጎበዝ ኮንካው እስክታረጅ እንዳጠብ በጉብዝና ወራት ፈጣሪ ብታስብ ይቻላል። ለምን እኔ አለ ደከምኩ አለ ፈለኩ አለ። የፈለኩት ደግሞ ዝም ብዬ እንዳይመስላል እግዚአብሔር በሰጠኝ ጥበብ ነው የፈለኩት አለ። ኢቭን እኮ ሰውየው እኮ የፈለገው በጣም ጎበዝ ሆኖ አይደለም፣ በተቀበለው ዊዝደም ነው እግዚአብሔር ጥበበኛ ያደርገው። በዚህ ጥበብ አለ ሞከርኩ አለ። አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም፣ ናቹራል ነው፣ ኖርማል ነው ማፍራት። ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ the whole counsel of God አለ። እግዚአብሔርን ከፈለከው ኢየሱስ ውስጥ አለ። ጸጋ ከፈለክ ኢየሱስ ውስጥ አለ። ምንም ነገር አለ። ግንዱ የሚነራል ችግር የለበትም። አንተ ማደግ ከፈለክ እስከ መጨረሻ የሚያሳድግ ብቃት ይሰጣል። ሰውን ለማድከም የሚጠቀመው የአጋንንት ኃይል አለ። ለማሳበድ እድሜውን ለመጨረስ ዓለምን ለመግዛት የሚጠቀሙት የአጋንንት ኃይል አለ። ዓለምን እኮ ዶሜን ለማድረግ እንዲህ ለመያዝ አናቱን ለመያዝ እኮ የሚጠቀሙት ኃይል አለ። የእግዚአብሔር ቃል በላያችን ላይ ሲመጣ እግዚአብሔር እንደዚህ በዝማሬ በጸሎት ውስጥ ጸጋ ሲያፈስልን ተቀብለን ተመስገን ብለን ሪጆይስ አድርገን ወተን ስንኖርበት እግዚአብሔር ይባርካል። እንደዚህ አይነት 1 ሚሊዮን ስብሰባ ሊኖር ይችላል ዓለም ላይ። ይሄ ምንድነው የሚለየው? በጣም ቆንጆ አዳራሽ ነው አይደለም። ለቸርች ጥሩ ሊሆን ይችላል፣ ወንበሩ በጣም ላይመች ይችላል። እሱ አይደለም ልዩነቱ። የምንወደው ሰው አጠገባችን አይደለም። መንፈስ ቅዱስ አለ መሃላችን። የእግዚአብሔር መንፈስ አለ። እዚህ ህልውና ውስጥ መኖር፣ ከጌታ ጋር መሆን። እኔ ምንድነው ቫልዩ የምታደርግ? ከጌታ ጋር መሆን። የኔ ድርሻ መኮትኮት፣ ማስተካከል፣ ማዘጋጀት፣ ማጠጣት፣ ሁሌ ካልቲቬት ማድረግ። ይሄን ነው አደርጋለሁ። አለማደግ ህመም ነው። አለማደግ ልክ አይደለም። አለማደግ ጤንነት አይደለም። የማያድግ ነገር መሞት የጀመረ ወይንም የሞተ ነው። እንዲሁም ደግሞ የወደቀ ዓለም ስለሆነ ደግሞ ኮራፕትድ ነው እንትኑ። የሆነ ነገር ቸግቶ አልፈ መተ ስትመጣ ምንድነው እያሰብክ የምትመጣው? እኔ ለጌታ ስል እንትኑንም ተውኩት ለጌታ ስል። ከዛ መተ ስትንበረከክ አባቴ ዛሬ ብቀር ኖሮ ትላለህ። ውለታው ይጠፋባል። እኔ ያላየሁት የለም አለ። ወርቅ እንደ ድንጋይ ነበር በእኔ ዘመን አለ። እርካታ ሊገኝባቸው የሚችላቸው ነገሮች በሙሉ ቱ ዘ ማክሲመም ሄጄ ፈለኩበት አለ። የለውም አለ። ምንም ባዶ ስትደርስበት ድካም። ኢየሱስን ከወደድከው ነው እንደዚህ አይነት ኑሮ የምትኖረው። የክርስቶስ ፍቅር ብቻ በዚህ አይነት ሴኩሪቲ በእንደዚህ አይነት ጥበቃ ውስጥ ያኖርሃል። ሞትን ለጥቅም መቀየር የሚችል የክርስቶስ የመስቀል ሥራ ብቻ ነው። መከራና ሲቃ አይደለም። ሞት ራሱ አገልጋይ ይሆናል። የጌታ ቃል እንደዚህ ይላል። ዕብራውያን ምዕራፍ 6 ከቁጥር 7 ጀምሮ ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርበዋል፣ መጨረሻዋም በእሳት መቃጠል ነው። ወዳጆች ሆይ ምንም እንኳ እንደዚሁ ብንናገርም ከድነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም፣ እርሱ ሥራችሁን እንዲሁም በፊቱ ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም።
የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። የዕብራውያን ምዕራፍ 6 ላይ ባለፈው ሳምንት ቁጥር 4፣ 5፣ 6 የተናገርኩት አይደል? ቁጥር 4፣ 5፣ 6 የተናገርኩት እንግዲህ አንድ ጊዜ አይደለም የሚለው አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን ነው የሚለው አይደል? መልካሙን የእግዚአብሔር ቃልና የሚመጣውን ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱታልም ብሎ የዚህ ደብዳቤ ጸሐፊ ምክር፣ ትእዛዝ፣ ማስጠንቀቂያ አንድ ላይ አያይዞ ለነዚህ በዕብራውያን መካከል ላሉ ለዳኑ አማኞች ይህንን ይጽፈዋል። በጣም በተብራራ አይነት መንገድ ተናግሬ ያለው። ዛሬ ደግሞ እዚህ ቁጥር 7 እና 8 አካባቢ ላይ ያለችዋን ነገር ቶሎ ቶሎ ልንገራችሁ። ቁጥር 7 ምንድነው የሚለው? ዘወትር በእርሷ ላይ የሚወርደውን ዝናብ አይደለም የሚለው? የምትጠጣና ለሚያርሷት ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች ይላል። እንዴት አይነት የተባረከች መሬት ናት ይቺ መሬት! የሰው ልብ ነው አፍተሮል፣ ያው በመሬት የሚያቀርበው የሰው ልብ ነው። ጌታችን ኢየሱስ ክርስቶስ ምድር ላይ ባገለገለባቸው በነዛ 3 ዓመት ተኩሎች ከሚያስተምራቸው ትምህርቶች መካከል የእግዚአብሔርን ቃልና የሰው ልብ ደግሞ እንደ መሬት ወይንም እንደ መልካም መሬት በተለያዩ አይ ቲንክ በ4 አይነት መሬቶች መስሎ የሰውን ልብ አቅርቦት ያውቃል። የእግዚአብሔር ቃል ጄኒውን ነው። የእግዚአብሔር ቃል መልካም ነው። የእግዚአብሔር ቃል ዘላለማዊ ነው። የእግዚአብሔር ቃል አይለዋወጥም። የእግዚአብሔር ቃል ለዘላለም ሕይወት የሚያበቃ ነው። የሚቀበለውን መሬት ግን ጌታ ኢየሱስ ክርስቶስ አቅርቦት ያውቃል። አንደኛው መልካም መሬት የተባለው ያፈራው፣ ሌላኛው መልካም መሬት ተብሎ ደግሞ እሾክ ያለው አይደል? በኋላ ላይ ባለጠግነትና አንቆ ያዘው በቀለ፣ በጣም በደስታ ወጣ፣ እንዳያፈራ ደግሞ ካደገ በኋላ ኦልሬዲ ካደገ በኋላ ደግሞ ባለጠግነት ያዘ የተባላለ። ሌላው ደግሞ መንገድ ዳር ይወደቃል፣ ሌላው ደግሞ ጭንጫ ላይ ይወደቃልና እንደ መንገድ ዳር የሆነ ልብ አለ። ዝም ብሎ ሲዘራበት ፕሬዝ ጋድ ብሎ ተቀብሎ ወደ ውስጥ አያስገባም። ስለዚህ ዘሩ ውስጡ እንዲቀመጥ ኢንተርናላይዝ አያደርገውም። ለእግዚአብሔር ቃል እድል አይሰጥም፣ ጊዜ አይሰጥም። ስለዚህ ወፎች መጥተው ይለቅሙታል አለ። ጭንጫ ደግሞ አለ፣ ወደ ታች ማስገባት የማይችል በጣም ጠንካራ፣ በጣም አስቸጋሪ፣ በጣም ከባድ የሆነ ልብ አለ። እግዚአብሔር እንደዚህ አይነት ልብ ነው ብሎ አይተውም፣ ይዘራበታል። እስቲል ዘሩ እዛም ላይ ወድቋል። ባይዘወይ ዘሩ አልወደቀበትም አይደለም፣ ልቡ ጠንካራ ነው ብሎ አልተውም፣ ሞክሮታል፣ ልኮበታል። የእግዚአብሔርን ቃል ልኮበታል፣ የወንጌልን እውነት ልኮበታል። የተገለጠውን ፍቅር ኢንቨስት ከማድረግ እግዚአብሔር ተከልክሎ አያውቅም፣ ወደፊትም አይከለከልም። እስከ መጨረሻ ድረስ ፋይት የሚያደርገን እግዚአብሔር ነው። እኛ መቼም አይተወንም፣ መቼም አይለቀንም። ክብር ለእግዚአብሔር ይሁን እና በጣም ልቡ ጠንካራ ቢሆንም ይመጣል ዘሩ ግን እግዚአብሔር ከመናገር አይተውም። ሬዚስት እያደረግነው ደግሞ ይነግረናል፣ በሚገባን መንገድ ይነግረናል። እና ግን በጣም እኔ ሁላችሁንም እንደው ሳያችሁ በእንደዚህ እንግዲህ በአንድ ዓመት ከምናምን ሳያችሁ በእውነት ያ ምንድነው 30 60 100 እጥፍ ያፈራው አይነት ናችሁ እና ሁኑ። እግዚአብሔር ይመስገን። እና በእርሻ አስመስሎ ያቀርበዋል። እስቲል የዚህ ደብዳቤም ጻፊ ዕብራውያን ስለሆኑ እስራኤላውያን ስለሆኑ እርሻ አካባቢ አይጠፉም። እነሱ በጣም ከአግሪካልቸር ጋር በጣም የተቆራኘ ነው ህይወታቸው። ስለዚህ በጣም በቀላሉ አንደርስታንድ ሊያደርጉት ስለሚችሉ ከመልካም መሬትና ከሚቀበለው ነገር ጋር እያያዘ ቁጥር 7 ላይ ያቀርባልና መሬቷ በጣም ጥሩ መሬት ናት፣ በጣም መልካም መሬት ናት። እግዚአብሔር በላዩ ላይ ኢንቨስት አደረገባት ይላል። እንግዲህ በላዩ ላይ የሚወርደውን ዝናብ የምትቀበል እምትጠጣ፣ ዝም ብሎ ሲወርድባት እየተቀበለች የማታፈስ እምትጠጣ፣ ተዛስ ለሚያርሱባት ደግሞ ፍሬ የምትሰጥ። ምናልባት እንደዚህ አይነት የመጽሐፍ ቅዱስ ክፍል የምትፈልጉ ከሆነ እናንተ በኋላ ጊዜ ስታገኙ ኢሳይያስ ምዕራፍ 5ን ከቁጥር 1 እስከ 5 ሄዳችሁ ማንበብ ትችላላችሁ። እግዚአብሔር መጥቶ በነቢዩ ኢሳይያስ በኩል እስራኤልን ይሁዳን ይናገራታል አይደል? እስራኤል ለኔ እንደ ወይን እርሻ አይደለችምን አለ እግዚአብሔር። ወይን እርሻ ናት እስራኤል ለኔ፣ ህዝቤ ለኔ እንደ ወይን እርሻ ነው። እኔ ደግሞ ገበሬ ነኝ እና መጥቼ ያንን
የቫይነር እንትኑን ምንድነው የወይን እርሻውን እኮተኩተዋለሁ አለ እግዚአብሔር ነው እንግዲህ እየተናገረ ያለው በነብዩ በኩል። እኮተኩተዋለሁ ብቻ አይደለም ፍግ አረግለታለሁ፣ ውሃ አጠጣዋለሁ፣ የሚያስፈልገውን ለማደግ ለማፍራት ለመለምለም የሚያስፈልገውን ነገር በሙሉ አድርግለታለሁ አለ እግዚአብሔር። የኔ ድርሻ መኮትኮት፣ ማስተካከል፣ ማዘጋጀት፣ ማጠጣት፣ ሁሌ ከልቲቬት ማድረግ፣ ይሄንን አደርጋለሁ። እንደውም እኮ ለወይኔ ስፍራ ምን ያላረኩለት ነገር አለ እግዚአብሔር። አሁን እርሻው ራሱ ይጠየቃል። እግዚአብሔር ምን አላረገልም ሲባል ሁሉን አርጎልኛል ላለማፍራት ምክንያት እስኪያጣ አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም፣ ናቹራል ነው፣ ኖርማል ነው ማፍራት። ሰምታችሁኛል? አለማደግ ማደግን በጣም ረጅም ሳምንት ስለተናገርኩት አለማደግን እኔ አሁን በጣም እንደ ተአምር አላይም። ማደግንም እንደዛው። አለማደግ ህመም ነው። አለማደግ ልክ አይደለም። አለማደግ ጤንነት አይደለም። የማያድግ ነገር መሞት የጀመረ ወይንም የሞተ ነው። ማደግ ናቹራል ነው። ተቀብሎ መመለስ ናቹራል ነው። መሬት ዝናብ ሲዘንብበት እንደሚጠጣ እንደሚቀበል ቀጥሎ ለሚያርስበት ምላሽ እንደሚሰጥ እንደዚሁ ነው አለ እግዚአብሔር። ኢሳይያስ 55 ቁጥር 10 ትዝ ይላችኋል። ስለ እግዚአብሔር ቃል የተነገረ ክፍል ነው። ከቁጥር 7 አካባቢ ጀምራችሁ ካያችሁት መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ እንደዚህ የራቀ ነው እያለ ይመጣና ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘር ለበላተኛ መብል እንድትሰጥ እንደሚያደርጋት ቃሌ እንዲሁ ይሆናል። ከላይ ዝናብና በረዶ ወርዶ መሬት ከተቀበለች በኋላ ጸጥ አትልም። ለሚዘራ ዘርን ለበላተኛ መብልን ትሰጣለች አለ። ከዛስ ቃሌ እንዲሁ ነው። የእግዚአብሔር ቃል በምን ተመሰለ? በዝናብና በበረዶ ከሰማይ በሚወርድ ሕዝቡስ በመሬት ዝናብና በረዶ ወርዶባት መሬት ካፈራች ይሄ ዝናብና በረዶ ከሰማይ ወርዶ ውሃ ፈሶ መሬትን ፍሬያማ ካረገ ጄኒውን የሆነ ኮራፕትድ ያልሆነ ዘላለማዊው የኔ ቃል መጥቶ እንዴት አያፈራም? እግዚአብሔር ይመስገን። ዕብራውያን ይገባቸዋል። ባይዘው ከላይ ጀምሮ ተያይዞ እየመጣ ያለ ሐሳብ ስለሆነ ይገባቸዋል። የሚቀጥሉትም ቁጥሮች ላይ 9 እና 10 ከዚህ ጋር የተያያዘ ሐሳብ ነው። በደንብ አንደርስታንድ ኮንቴክስቹዋሊ አንደርስታንድ ያደርጉታል እነሱ። እናንተም አንደርስታንድ እንደምታደርጉ ተስፋ አደርጋለሁ ስለምን እየተወራ እንደሆነ። ምክንያቱም ከላይ እየተወራ ያለው የነበረን ነገር ስለመካድና ስለመተው ነው። ስለዚህ አሁንም ሬዚስት እንዳያደርጉ ደግሞ ሜታፎሪካሊ በሌላ መንገድ ደግሞ መጥቶ እያስረዳ ነው ይሄ ሰውዬ። አሁንም ስቲል እያስረዳቸው ነው። የመጀመሪያው አልገባንም፣ ትንሽ ጠጠር አለብን፣ ጠንከር አለብን ሲሉ ናቹራሊ እስራኤል የምትታወቀው በእርሻ ነው። እርሻ ማያውቃል እናንተ ማል ይላቸዋል። የለም በእርሻ አይደል እንደ ሀገር የምትታደ እስከ ዛሬ ድረስ በእርሻ በጣም እኮ ነው የሚታወቁት። ታዲያ አሁን ደግሞ በዚህ መንገድ ላስረዳችሁ። ጎናችሁ አርሶ ለእግዚአብሔር ቃል ምላሽ ስጥ በሉት። እግዚአብሔር ገበሬ ነው። እግዚአብሔር ገበሬ ነው። የእርሻ ባለቤት ነው። እግዚአብሔር ገበሬ ነው። ምናልባት ለእናንተ በጣም በቀላሉ እንዲገባችሁ ዮሐንስ 15 ሁልጊዜ የምናወራው የእግዚአብሔር ቃል ክፍል ነው። ዮሐንስ 15 እግዚአብሔር ገበሬ ነው። መጽሐፍ ቅዱስ ላይ እናንተ እርሻ ናችሁ ካለ እግዚአብሔር ገበሬ ነው። ስለዚህ እግዚአብሔር እኔ ገበሬ ነኝ አለ። ገበሬ ሁሌ ምንድነው? ፍሩት ኦሪየንትድ ነው። ገበሬ ፍሬ ፈላጊ ነው። ባይዘወይ ለፍቷላ። ገበሬ ፍሬ ሲፈልግ ባይዘወይ እንደ ውለታ እየቆጠረ አይደለም ፍሬ የሚሰበስበው። እንዴት የተባረከ ነው እያለ አይደለም የሚሰበስበው። ለፍቼ ይባላለሁ እና ባታፈራ ነው የሚጨነቀው። ስለዚህ ፍሩት ኦሪየንትድ ነው ገበሬ። እግዚአብሔር አብ ገበሬ ነው፣ ፍሬ ፈላጊ ነው። ህዝቡ መሃል ይመጣል። ለምን? የለፋውን ልፋት ያውቃል። ግንድ ደግሞ አለ። ግንዱ ደግሞ ኢየሱስ ነው። አሁን እንደ እግዚአብሔር ያለ ማንም የለም።
በእውነት ነው የምላችሁ። ኢየሱስ ደግሞ ግንድ ነው። እኔ ገበሬ ነኝ አለ እግዚአብሔር። አዎ ግንዱ ደግሞ ልጄ ነው አለ። እና እናንተ ደግሞ በግንዱ ላይ ያላችሁ ቅርንጫፎች ናችሁ አለ። አዎ ስለዚህ እኔ እግዚአብሔር መጥቼ ልጄ ላይ ግንዱ ላይ አምጥቼ አጣብቂያችኋለሁ አለ። አይሁዳውያን ሲያነቡት ቀጥታ የበቀሉ ናቸው ግንዱ ላይ። እኛ አሕዛቦች ስናነበው ትራንስፕላንት ተደርገን ነው። ወይራው ነው ግንድ ላይ ተጣብቆ የወይን ያፈራው። እኔን ትራንስፕላንት ነው ያደረገኝ። አይሁዳዊስ በፍጥረቱ አይሁዳዊ ነው። የዘር ግንዱ ከኢየሱስ ጋር ይገጥማል። ላይኔጁ የዳዊት ልጆች ናቸው። እኔስ ሙልጭ ያልኩ ኢትዮጵያዊ ነኝ። አይሁዳዊ በአብሮን ያደገው እላዩ ላይ ነው የወጣው። የገዛ ወገኖቹ ተብለዋል። እኔስ ይሄን እንደውም እኔ ብዙ ጊዜ እኮ እናገራለሁ። ሜቶክና ኮይኖን ያያልኩ እኮ እናገራለሁ። እግዚአብሔር ወደ ምድረ በዳ ሄደ ነው አይደል? አሁን የሮሜው ትምህርት እኮ እግዚአብሔር ወደ ምድረ በዳ ሄደ። ምድረ በዳ ሄደና ወይራ መሃል ገባ እግዚአብሔር። ባለፈው እኛ እኮ እንትን የምድረ በዳ ነን። የበረሃ እንትን ነው እኮ ወይራ ሄዶ አርጎ ይዞ መጣ። እንደ ግራር ቀንጥሶ ይዞን መጣ። ከዛ የወይኑ ግንድ መስቀል ላይ ተሰቅሏል እና ጎኑ ተበስቷል በጦር ደሙ ይወረድና ትኩስ ነው እና ያንን ቀንጥሶ ያመጣውን የወይራ ቅርንጫፍ አምጥቶ እዚህ ትኩሱ ላይ እንደዚህ ያጣበቀው። ከዛ ግጥም አድርጎ አሰረውና ትራንስፕላንት ያደረገው። ወይራው የወይን አፈራ። አለማፍራት አትችልም። መሬቱ በጣም ፈርታይል ነው። ግንዱ ኢየሱስ ነው። አሁን እግዚአብሔር ከመሬትም ከግንድም ጋር ጨርሷል። ግንዱ መስቀል ላይ ሞቶ አስደስቶ ጨርሷል። እግዚአብሔር አልቲሜትሊ ደስ ብሎ ጨርሷል በኢየሱስ። ምን አይነት ነው ተብሎለታል ኢየሱስ። አብ ከሰማይ እንደዚህ ደስ ሊያሰኘኝ የሚችል አልነበረም፣ ወደፊትም አይኖርም፣ ጨርሻለሁ ደስታዬን አለ እና ከግንዱ ጋር እግዚአብሔር ዲል አድርጎ ጨርሷል መስቀል ላይ። ከማጋ ነው ከዚህ በኋላ የሚያወራው? ከቅርንጫፍ ጋር። እግዚአብሔር አሁን ከኢየሱስ ጋር በምንም ጉዳይ አያወራም፣ ከኔ ጋር ነው የሚያወራው። አፈራ ወይ ነው የሚለኝ። ለምን? የግንዱን አቅም ያውቀዋል። እስኪ ሞት ነው ህይወት የሚሰጠኝ። እየኖረ አይደለም የሚያኖረኝ፣ እየሞተ ነው የሚያኖረኝ። እዛ ድረስ እኔን ለማኖር ይሞታል። እኔን ለማኖር ለኔ ህይወት ለመስጠት የሱን ትቶ ወደ እኔ ይልከዋል። እኔ ልሞትበት ስል ያንተን ሞት አምጣ ብሎ እኔን በሱ ህይወት የሚያኖር ነው ግንዱ። ግንዱ በዚህ መጠን የተገለጠ ነው። እስቲ አሜን በሏ። የክርስቶስ የመስቀል ሥራ እንዲህ ከአብ ቀኝ እስከ ሲኦል እኮ ነው የወረደው እኮ። በጣም ብትወጡ ከአብ ቀኝ በላይ አትወጡም። በጣም ከወረዳችሁ ከሲኦል በታች አትወርዱ። መሀል ነው የምንጫወተው። ፍቅሩ ጥግና ጥግ ነክቷል። እስቲ አሜን በሏ። እንዴ ከፍታው አይደል? በማቴማቲክስ እኮ ነው ጳውሎስ እኮ በመንፈሳዊ ቋንቋ እንዴት ያብራራው እና ማቲንክ ኤፌሶን ትንሽ የተማሩ ናቸውና በሂሳብ ከፍታው፣ ስፋቱ፣ ርዝመቱ ያው እኔ ሁሌ የሚገባኝ እሱ የኤፌሶን 4 ሁሌ ኤፌሶን 3 ሁሌ የሚገባኝ በአራቱ ወንጌላት ነው። ከፍታው ዮሐንስ ወንጌል ነው፣ ዝቅታው ማርቆስ ወንጌል ነው፣ ርዝመቱ ማቴዎስ ወንጌል ነው፣ ስፋቱ ሉቃስ ወንጌል ነው። ከፍታው ዮሐንስ ወንጌል ነው አይደል? ከሰማይ ወደ ምድር አይደል ዮሐንስ ወንጌል አይደል? በመጀመሪያ ቃልም እግዚአብሔር ነበረ። ትራንሴንደንት የማይደረስበት ምጡቅ የዘላለም አምላክ ማንም ሊደርስበት አይችልም። አይ ቲንክ ግሪካውያን ናቸው የሚጠቀመው። በጣም ክላሲካል ግሪክ ነው። ኖርማሊ ኮይኔ አይነት አይደለም። በጣም ክላሲካል ነው። ስለዚህ ሰማይ ያስነካዋል ሲጀምር እና ማንም ሊደርስበት አይችልም። እንደ ንስር ነው ወደ ላይ በጣም ሩቅ ነው ሲሉት ቃልም ስጋ ሆነ አይደለም ይለው። ይሄ አምላክ ነው ብሎ ከሰማይ ከደመና በላይ ያኖረውን አምላክ ስጋ ሆነ ብሎ በመካከላቸው ኢተርኒቲን ሂስትሪ ውስጥ ከተተው። ዘላለምን ስብስብ አድርጎ እኛ መሃል አደረ ብሎ ይሄው እሱ ነው ብሎ በዮሐንስ ተጠመቀ ብሎ አስጀመረን እና ከፍታው ከላይ ወደ ታች የወረደው ዮሐንስ ነው። በጣም ዝቅታው ማርቆስ ወንጌል ነው። ማርቆስ ወንጌል ላይ ያለው ኢየሱስ የእግዚአብሔር አገልጋይ ነው። ማርቆስ 10:45 አይደል? ማርቆስ ወንጌል ዋና መቀመጫ የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም አለና እንደውም ነፍሱን ለብዙዎች ቤዛ አድርጎ እስኪሰጥ ያገለግላል አለ። እግር ማጠብ ብቻ ሳይሆን ሲያገለግላቸው እስኪሞትላቸው ነው የሚያገለግለው። እንደዚህ አይነት አገልጋይ ታይቶ አያውቅም። እየሞተ ሁሉ ያገለግላል ተብሎ በጣም ዝቅታው ነው። ርዝመቱ ደግሞ የማቴዎስ ወንጌል አይደለም። ክራይስት እኮ ማቴዎስ ወንጌል ላይ ማን ኦፍ ስክሪፕቸር ነው፣ የመጽሐፉ ሰው ነው። እና ኢየሱስ ማቴዎስ ወንጌል ላይ ብሉይ ኪዳንን ነው ወክ የሚያደርገው አይደል? ከዛ ከዘፍጥረት ጀምሮ እስከ መጣበት ድረስ ያለውን እንዲህ የሚለው ቃል ተፈጸመ፣ እንዲህ ያለው ቃል ተፈጸመ የሚለው ማቴዎስ ወንጌል ማን ኦፍ ስክሪፕቸር ነው። ወደ ኋላ ብታየው ርዝመቱ ርዝመት እንዳይመስልህ፣
ስፋቱ ደግሞ የሉቃስ ወንጌል ነው። ለሰው ሁሉ የተገለጠ የእግዚአብሔር ማዳን የተባለበት ዩኒቨርሳሊ ኢየሱስ አይሁድን ብቻ ሳይሆን ዓለምን እንደሚያድን የተገለጠው ሉቃስ ወንጌል ላይ ነው። የአሕዛብ ወንጌል ነው ስፋቱ ሉቃስ ወንጌል። ማን ያመልጣል ከዚህ? እና እግዚአብሔር በዚህ መጠን ነው ልጁን የሚያየው። እንደዚህ አይነት ግንድን ያለኝ ይላል። አዎ ምን አይነት እድለኛ ቅርንጫፍ ነኝ። ለማፍራት ምንም አልተጠየኩም፣ ግንዱ ላይ መኖር ብቻ ነው የተጠየኩት። ተጓተት አላለኝም። ግንዱ ሆይ እባክህ አልልም። መስቀል ላይ ሞቶ ዝርግፍ አድርጎታል ላይ ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ the whole counsel of God አለ። እግዚአብሔርን ከፈለከው ኢየሱስ ውስጥ አለ። ጸጋ ከፈለክ ኢየሱስ ውስጥ አለ። ምንም ነገር አለ። ግንዱ የሚነራል ችግር የለበትም። አንተ ማደግ ከፈለክ እስከ መጨረሻ የሚያሳድግ ብቃት ይሰጣል። በክርስቶስ ያልተሰጠ የቀረ እኔ የማመጣው ነገር የለም። ኢየሱስ ጨርሶታል። እና ምንድነው ታዲያ ጥላውን ከኔ የሚጠበቀው? ሪሜን ኢየሱስ ላይ መኖር፣ መቆየት፣ የኢየሱስን ሕይወት ኤክስፔሪየንስ ማድረግ። የዚህ ደብዳቤ ጻፊ ሊያስረዳ እየሞከረ ያለው እሱን ነው። በኋላ ላይ ነው አላፈራ ካለ ምናምና ያለው እንጂ ቁጥር 7 እኮ ትግሉ ምንድን ነው? ከእግዚአብሔር ዘንድ የተባረከች ናት እቺ መሬት። የመጀመሪያው ዘላለማዊው የእግዚአብሔር ፕሮግራም ምንድን ነው? ኢየሱስ ላይ ተጣብቄ በክርስቶስ ፍቅር ውስጥ ሆኜ እግዚአብሔርን ደስ እያሰኘው እንድኖር። አለማፍራት አይቻልም። ባላፈራስ የሚባል ኦፕሽን የለም። ካላፈራ በሕይወት የለም። ማፍራትስ ውለት አይደለም ለእግዚአብሔር። እየኖርክ ነው ማለት ሕይወት አለ ማለት ነው። አንዳንድ ሰው በጣም ሲጸልይ ይገርማቸዋል። ለእግዚአብሔር ስል ለራስህ ነው። ለራሴ እኔ በጸልይ ለራሴ እኔ አንዳንድ ጸሎታውን ስትመጡ ብዙ ነገር አይዛችሁ ይሆነ ሊያስቀር የሚችል ውጊያ ምናምን አይጠፋም፣ ክፉ ሰው አይጠፋም። እንዲሁም ደግሞ የወደቀ ዓለም ስለሆነ ደግሞ ኮራፕትድ ነው እንትኑ የሆነ ነገር ቸጉተ አልፈ መተ ስትመጣ ምንድነው እያሰብክ የምትመጣው? እኔ ለጌታ ስል እንትኑንም ተውኩት ለጌታ ስል። ከዛ መተ ስትንበረከክ አባቴ ዛሬ ብቀር ኖሮ ትላለህ። ውለታው ይጠፋብሃል። ጎናቸው ሁሉ እንኳን ከጌታ ጋር ሆንክ እንኳን እዚህ ኖርክ በሉት። እንደዚህ አይነት 1 ሚሊዮን ስብሰባ ሊኖር ይችላል ዓለም ላይ። ይሄ ምንድነው የሚለየው? በጣም ቆንጆ አዳራሽ ነው አይደለም። ለቸርች ጥሩ ሊሆን ይችላል፣ ወንበሩ በጣም ላይመች ይችላል። እሱ አይደለም ልዩነቱ። የምንወደው ሰው አጠገባችን አይደለም። መንፈስ ቅዱስ አለ መሃላችን። የእግዚአብሔር መንፈስ አለ። እዚህ ህልውና ውስጥ መኖር፣ ከጌታ ጋር መሆን። እኔ ምንድነው ቫልዩ የምታረግ? ከጌታ ጋር መሆን። እንዴ መንፈስ ቅዱስ ከሌለ፣ የክርስቶስ ሕይወት ከሌለ እንደ ቸርች አሰልቺ ነገር አለ እንዴ? የማይገባ ጸሎት ረጅም ሰዓት፣ የማታውቀው መዝሙር ረጅም ሰዓት፣ የማይገባ የዘላለም ሕይወት እየተባልክ ትማራለህ። እኔ አንዷን ወር እንዴት ልጨርሳት ለሚል ሰውዬ በጣም ሁሉ ያሰለች። ስትነካስ፣ ሲበራልህስ፣ ጾም ጸሎት አለ ሲባል ሮጠህ መተህ የሚያጸልዩ ሰውዬ ሳይመጣ ከዛ 7 ሰዓት ሲያልቅ ምን ነው አጣራ ተነክተህ ነው። ረጅም ነው፣ አጥሮ አይደለም። የነካ ነገር አለ የሚፈነቅለ። እስቲ አሜን በሏ። ብትደክም ትበረታለህ። ባይዘው ከተነካ ኃይል ብታጣ ይሰጥሃል። የሆነ መንገድ ብትወድቅ ብድግ ያረጋሃል። የተነካ ሰው ኖሮ ሊሞት ሲል ይመለሳል። ሮሜ 8 ላይ ላንብብላችሁ። የክርስቶስ ፍቅር በጣም ፌቨራይት ቴክስት አለ። ሮሜ 8:35 ጀምሮ ከክርስቶስ ፍቅር የሚለየን ማን ነው? አይ ቲንክ ጳውሎስ ቆሞ እየጠየቀ አይመስላችሁም? ቸርች አይደለም ቆሞ የሚጠይቀው። ከዚህ በኋላ ያሉትን ነው የሚጠይቃቸው። የቸርች ቅዱሳን ፊት ቆሞ ከክርስቶስ ፍቅር የሚለየ ማን ነው? ማንም ነው የሚለው የቸርቹ ሰው። ከዛ እነዚህን ይጠይቃቸዋል። በጣም ብዙ ሰውን ከብዙ ነገር ያስቀሩ ናቸው እነዚህ የለዩ። ከምትወደው ነገር ገንጥለው ይጥሉሃል። እነዚያውን የሚዘረዝራቸው ከክርስቶስ ፍቅር የሚለየን ማን ነው ይልና ምንድነው የመጀመሪያው? ችግር ነው ወይስ ሲቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ?
ከነዚህ ውስጥ አንዱ ብቻ ከምንም ነገር ማንንም ሊያጎል ይችላል። ከክርስቶስ ፍቅር ተሰብስበው። አሁን ጳውሎስ በተናጠል አይደለም የጠራቸው፣ ግር አድርጎ እኮ ነው የጠራቸው። ሰይፍ ሲል አቤት ይላል። ችግር ሲል አቤት፣ ሲቃይ በሙሉ መጡ። ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠረን። ይሄ ትክክለኛ ቃሉ ያለው መዝሙር 44:22 ላይ ነው ያለው። ባይዘው መዝሙር 44:22 ላይ ቀጥታ ቃሉ ስለ አንተ ቀኑን ሙሉ እንገደላለን የሚለው ቃል ዳዊት ያለው ነው። ባይዘው ሳኦል ስንቴ ነው እናቴ እየመጣ እሱ ዋሻ ውስጥ ቁጭ ብሎ እኮ በር ላይ ይመጣል ሳኦል። ልጄ ዳዊት ይለዋል። ዳዊት ቁጭ ብሎ ዋሻ ውስጥ በር ላይ ነው ባይዘው ሳኦል። ሰራዊት ይዞ ነው የሚመጣው፣ ዳዊት ብቻውን ከእግዚአብሔር ጋር። ልጄ ዳዊት ይለው ዳዊት ውስጥ ቁጭ ብሎ በእኔና በሞት መሃል አንድ እርምጃ ቀረ የሚል ከህይወት የተወሰደ መዝሙር ኑሮ ነው። አንድ ቀን በሳኦል ልጅ እጠፋለሁ ብሎ ይፈራ ነበር የሚል ቃል አንባቸው። ስለዚህ ሲጽፈው ቀኑን ሙሉ ስላንተ እንገደላል፣ እየሞትኩ ነው የምኖረው አለ ጳውሎስ። ይሄንን ስለ ክርስቶስ ፍቅር አወራው። ኢየሱስን እየወደድኩት ትኖራው የሚገለኝ ብዛቱ አለ። ለምን ወደድኮ ብሎ እገደላለሁ። መቼ? ቀኑን ሙሉ። ድንገት የሚመጣ ያገኘኛል። ከጧት እስከ ማታ በገዳዮቼ መካከል ነው እየወደድኩት የምኖረው። እንዳይገሉኝ ብዬ አልፈራም፣ ይግደሉኝ ሲፈልጉ ከመውደድ አልጎልም ነው። ከዛ ቀጠለ ምንድነው የሚለው? ቁጥር 37 ሲጀምር ምንም አይለየንም ብሎ ደግሞ ጀመረ። በጣም ሶሊድ የሆነ በጣም የሚዳሰስ የእግዚአብሔር ቃል። አሁን በእውነት በዚህ እውነት ላይ በእንደዚህ አይነት ፊርም ስታንድ ላይ ያለ ሰው ወንጌል መስበክ የለበትም፣ መናገር የለበትም። እንደዚህ አይነት ፍቅር ኤክስፔሪየንስ የሚያደርግ ሰው መዘመር የለበትም፣ መጸለይ፣ መጮ እየተንከባለለ እያለ ማመስገን የለበትም። ሲያንሰው ነው። በእውነት ለጌታ መሞት ያምራቸዋል። ይሄ ሲጋዎች መኖር እኮ አይደለም፣ በሞትለት ራሱ ትንሽ ጋብ ካረገልኝ ይመልሰዋል አይደለም። እንደው የኔና እንትን ይሄ የሚያንገበግበኝ ትንሽ እንደው ኖረ እኮ አትረካም፣ ምንም አይለየንም ይልና ከዛ ምንድን ነው የሚለው? በዚህ ሁሉ ግን በወደደን በእርሱ ካሸናፊ። በዚህ ሁሉ ግን ማለት ምን ማለት ነው? ቱ ዘ ሚድስት ማለት ነው። ይሰባስባቸው፣ ዙሪያውን ይንጫጫሉ። ሲቃይ፣ ሰይፍ፣ መከራ፣ ስደት፣ ሞት ሲንጫጩ፣ በዚህ ሁሉ ግን መሃላቸው ቆሞ እኮ ነው በወደደን በእርሱ ከአሸናፊዎች። ምን ማለት ነው? እነዚህ የተጠቀሱት ሻምፒየንስ ናቸው። ይሄ ዝም ብሎ ከየመንገድ የመጣ እንዳይመስልህ። ድል አድራጊ ነገስታት ድል አድርገዋል። ሂሮስ የተባሉ ሰዎችን አንበርክከው ብትንትናቸውን አውጥቶ ያውቃሉ። አሸናፊዎች ናቸው። ከአሸናፊዎች እንበልጣለን። ቁጥር 38 ደግሞ ይዘረዝራል። ደግሞ ቁጥር 38 ደግሞ ሌላ ነው። ይኸውላችሁ ሞት፣ ከዛስ ህይወት። አሁን ሞት እኔ አላውቅም፣ ጳውሎስ ግን ያውቃል። ሞቶ ነበር ይላሉ። ተነስቶ ነው። ሲሞትም የሄደው እዛ ሶስተኛ ሰማይ ነው ደርሼ መጣሁ ያለው። ስለዚህ ሞትም ቢሆን እዛው ያደርሰኛል እንጂ አይለየኝም ነው። ሲሞት ሄዶ የመጣው እዛ ነው። ሞት ነው የሚለየው። ወሳጅ ነው። እኔ ሄጄ የመጣው እኮ እና አመላላሽ ሞትን ተጫወተበት። ሞት ላይ ቀለደበት። በእውነት እንደ ጳውሎስ እኮ ሞት ላይ የተጫወተ የለም። ለምን መሰለ? ሞት ላይ የሚጫወተው ኢየሱስ በሞቱ ሞትን ድል እንዳደረገው ገባው። ሞት እንደተሸነፈ ሲያቅ ቆመና ሁለት ቦታ ቆሞ ፊልጵስዩስ ላይ ነው። ብሄድ ከጌታ ጋር ብሆን ለኔ፣ ብኖር ከእናንተ ጋር ለእናንተ። ሞት ላይ ቆሞ ሁለት ነገር ያወራ ብቸኛ ሰው። ሞትን ተጫወተበት። ብሄድ ሲለው ልውሰድ ሲለው ብኖር። የክርስቶስ ፍቅር ነው እንዲህ ማድረግ የሚችለው። እስቲ አሜን በሏ። ኢየሱስን ከወደድከው ነው እንደዚህ አይነት ኑሮ የምትኖረው። የክርስቶስ ፍቅር ብቻ በዚህ አይነት ሴኩሪቲ፣ በእንደዚህ አይነት ጥበቃ ውስጥ ያኖርሃል። ሞትን ለጥቅም መቀየር የሚችለው የክርስቶስ የመስቀል ስራ ብቻ ነው። መከራና ሲቃይ አይደለም። ሞት ራሱ አገልጋይ ይሆናል። በጣም ብዙ ሰው ደንግጦ የሚፈራው ነገር ጳውሎስ መጠቀሜ ሞት ነው አለና ከዛስ ህይወት የሚለው የዚህ ዓለም ላይ ያለው ዌልዝ ነው። ባይዘው በጣም ሰው የሚጓጓው ነገር እሱ ቢኖር ሊለየ ይችላል አይችልም። የዚህ የመከራ ጥልቀት ብቻ ሳይሆን የከፍታም ጫፍ ህይወት ነው። መላእክት የሚያውቃል እዚህ ውስጥ ከእውቀት በዘለለ የምታውቋላችሁ፣ ነክታችሁ አይታችሁ ዳሳችሁ ሰላም ብሏችሁ። ጳውሎስስ ያውቃል። ብዙ ጊዜ ታስሮ ይመጣሉ፣ የሆነ ነገር ያደርጋሉ።
አይኑን ይከድኑበታል ምናምን መላእክት ነው ይልና ከዛስ አጋንንት ነው ይላል። አጋንንትም እኛ ገጽጸን ነው የምናውቀው። በአካል የሚያውቃል አጋንንት ናቸው ይላል። አሁን የእግዚአብሔር ቅዱሳን መላእክትን ይጠራና ከዛስ የጨለማውን ዓለም ደግሞ ይጠራዋል። ርቀቱን ይዩት እስቲ ርቀቱን። የሁለት ኪንግደም ጉዳይ እኮ ነው የሚጠራው። መልአክ ይልና ቅዱስ፣ ከዛ አጋንንት ይልና ርኩስ። በዚህ ሁሉ ኤክስትሪም መካከል ከክርስቶስ ፍቅር አልወጣም ይላል። ምን አይነት እርግጠኝነት ነው! የጌታ የማዳን ጉልበቱ ምን አይነት ነው ያለው ይላል። አሁን ከረንትሊ አሁን ፕሬዘንት አሁን ያለው ይላል በሱ ዘመን። ከዛ የሚመጣው ምን ማለት ነው? ዲስከቨሪ ያልተደረገ አሁን አዲስ የሚመጣ ካለ እኛ ያላየ ነው። ሰለሞን በርግጥ ምንም የለም ብሏል። ሰለሞን ምንም ያለውና የሚመጣውም ይሆናል። መክብብ አንብባችኋል? 5 ጊዜ ነው ከንቱ የሚለው። ከንቱ 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 የከንቱም እኔ እንደዚህ አሁን እኮ ጥሩ አይደለም ልክ አይደለም ቢል ጥሩ ነበር። ከንቱ የሚለው ቃል ጥሩ አይደለም ራሱ። አሁን ሰው ከንቱ ካለ የሆነን ሰው ጦርነት ነው የሚነሳው። ባይዘይ ልክ አይደለም ቢለው ችግር ከንቱ በጣም ከባድ 5 ከንቱ ናት አላት እቺን ዓለም እና ያለው ይሄድና ተመልሶ ራሱ ይመጣል አለ። እንደ ወንዝ ነው አለ። ወንዝ ራሱ ይሄድና ራሱ ነው የሚመጣው አለ። ወንዝ እንደዛ መሆኑን ያነበብኩት መክብለ ነው። ዝም ብሎ መሄድ ነው ይመስለኝ። ወንዝ ለካ በስራ አድርጎ ተመልሶ ራሱ ነው የሚመጣው። እንደዛ ነው አለ። እንግዲህ መክብብ ላይ መገለጥ እኮ ነው የሚጽፉት ሰዎቹ። ሰውየው ባይዘ ከፀሐይ በታች ያለውን በሙሉ አወቅኩት አለ። ከፀሐይ በላይ ነው አዲስ ነገር ያለው አለ። እግዚአብሔር ነው እኮ ነው ልጁ ነው። ከዛ በታች ያለው እኔ ያላየሁት የለም አለ። ወርቅ እንደ ድንጋይ ነበር በእኔ ዘመን አለ። እርካታ ሊገኝባቸው የሚችላቸውን ነገሮች በሙሉ ቱ ዘ ማክሲመም ሄጄ የፈለኩበት አለ። የለውም አለ ምንም ባዶ ስትደርስበት ድካም እና እንደውም ጎበዝ ኮንካው እስክታረጅ እንዳጠብ በጉብዝና ወራት ፈጣሪ ብታስብ ይሻላል። ለምን እኔ አለ ደከምኩ አለ ፈለኩ አለ። የፈለኩት ደግሞ ዝም ብዬ እንዳይመስላል እግዚአብሔር በሰጠኝ ጥበብ ነው የፈለኩት አለ። ኢቭን እኮ ሰውየው እኮ የፈለገው በጣም ጎበዝ ሆኖ አይደለም፣ በተቀበለው ዊዝደም ነው እግዚአብሔር ጥበበኛ ያደርገው። በዚህ ጥበብ አለ ሞከርኩ አለ። በመጽሐፈ ምሳሌ እንዱና አንብቡት። ሰው ምን አይነት እንደሆነ ሰውየው። አሁን ሰለሞን የማያውቀው ጉዳይ አለ እንደ መጽሐፈ ምሳሌ ጎበዝ ያውቃል፣ ጠቢብ ያውቃል፣ በጣም ሰነፍ ያውቃል። ስለ ሰነፍ እኮ ምን እንደ መጽሐፍ አይደል? ሰነፍ ባልጋው ላይ በር በእንትኑ ላይ እንደሚሄድ ነው ይላል። ሰነፍ ባልጋው ላይ ወዲህ ወዲህ ይላል አለ። በር እንዲህ አይደለም የሚለው ልክ እንደ በር እንትን ሰነፍ አልጋ ላይ እንደዛ ነው የሚንቀሳቀሰው አለ። ሰነፍን ሙቀጫ ውስጥ አስገብተህ ብትወቅጠው ስንፍናው አይለቀውም ይላል። አፈራርሰ መልሰ ብትሰራ ሰውየው ፈራርሶ ባይዝ ስንፍና አለ ላዩ ላይ ኤሌመንቱ አይሄድም አለ። ህይወት እንዲህ ቢሆን እንዴት ጥሩ ነበር። ስንፍና እንደዚህ መጠንከሩ እግዚአብሔር በሰጠው ጥበብ ነው አልኩ ከንቱ ነው አለ። ስለዚህ ጳውሎስ ምንድነው የሚለው ያለው አለ ነው የሚመጣው ህይወት ነው። ከዛ ሞት፣ ከዛ ደግሞ ምንድነው የሚለው ማንኛውም ኃይል ይላል። ማንኛውም ኃይል ባይዘይ ትልቅ ቃል ኖርማል ቃል እንዳይመስላችሁ። ማንኛውም ኃይል የሚለው ከእግዚአብሔር ኃይል ውጭ የሆኑ ኃይላትን ነው። ኃይል ማለት ኢትስ ኤ ሲስተም ነው። ኢትስ ኤ ሲስተም ዝም ብሎ ፓወር ማለት ብቻ አይደለም። ኢትስ ኤ ሲስተም ፖለቲካሊ ኃይል አለ፣ ሶሻሊ ኃይል አለ። በጣም ብዙ ናቸው ባይዘው። የአጋንንት ኃይል አለ ከእግዚአብሔር ኃይል ውጭ። ምክንያቱም የክርስቶስ ፍቅር የእግዚአብሔር ኃይል ነው። ምንም ኃይሎች ተሰብስበው ከዚህ ኃይል አይበልጡም ነው። የክርስቶስ ፍቅር በመስቀል ላይ የተገለጠ የእግዚአብሔር የማዳን ጉልበት ነው። የእግዚአብሔር ኃይሉ የተገለጠው ክሮስ ላይ ነው። ቀጥሎስ ሪዘሬክሽኑ ላይ ነው። የትንሣኤ ኃይል ከእግዚአብሔር ኃይል ውጭ ያሉ ኃይሎች በሙሉ ተሰብስበው ይህንን ኃይል አያክሉም አለ። ግን እንዲህ ዝም ብሎ የዋዛ ኃይል እንዳይመስልህ። ሰውን ለማድከም የሚጠቀመው የአጋንንት ኃይል አለ። ለማሳበድ እድሜውን ለመጨረስ ዓለምን ለመግዛት የሚጠቀሙት የአጋንንት ኃይል አለ። ዓለምን እኮ ዶሜን ለማድረግ እንዲህ ለመያዝ አናቱን ለመያዝ እኮ የሚጠቀሙት እኮ ኃይል አለ። የትኛውም ኃይል አለ። በጣም ከባድ ቃል፣ በጣም ከባድ ቃል። ከፍታ፣ ጥልቀት፣ ከዛ የትኛውም ፍጥረት። የትኛውም የሚለውን እናንተ እጅ ላይ ያለው ምንድን ነው የሚለው? የትኛውም ፍጥረት ሳይሆን ልዩ ፍጥረት። እና ልዩ ፍጥረት አላውቅም። አሁን እኛ የምናውቀው ሰው በጣም ትንሽ ስለሆነ ጭንቅላቱ በጣም ትንሽ ነገር ነው የሚያውቀው። እጅግ በጣም ግዙፉን እግዚአብሔርን በጣም በተገለጠለችልን መጠን በጣም ጥቂት እናውቃለን። ከዛ ውጭ ቅዱሳን መላእክት እናውቃለን። ከዛ አጋንንት እናውቃለን። ከዛ ውጭ ሰው እናውቃለን። ከዛ ውጭ ምን ታውቃላችሁ?
ምንም አናውቅም። መጽሐፍ ቅዱስ ላይ ያለው እሱ ነው። ጳውሎስስ ሶስተኛ ሰማይ ሄዶ መጥቷል እና ምን አለ? ሰው የማያየውን አየው። ስለዚህ አሁን እዛ ያየውን ፍጡር አይቶ መጣና ሲጽፍ ምን ይበለው? መሬት ላይ ለመጡት በሙሉ ቃል አለ። እዛ መጥቶ አያውቅም። መሬት ቃል የለውም። ልዩ ፍጥረት ዲስከቨር አልተደረገም። እዛ ነው ያለው። መንፈሳዊ ዓለም በጣም ግዙፍ ነው። ባይዘው እጅግም ትልቅ ነው። መሬትና ፍጥረት በጣም ኢምንት ናቸው። መንፈሳዊ ዓለም በጣም ይሄ ከዛ ነው የመጣው የተገኘው። አስገኝ ነው ያኛው። በዚህ በጣም ደቃቅ አእምሮ ያንን ሁሉ በጣም ግዙፍ ነገር ኢንተርቴን አድርጎ መጨረስ አይቻልም። እግዚአብሔር ሊነግረን የፈለገውን ራሱ ጨርሰን ማወቅ አንችልም። ዘርዝሮ ይህ ሁሉ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር እንደማይለየን ተረድቻለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ የተገለጠ እጅግ በጣም ብርቱና ታላቅ የሆነ የእግዚአብሔር ፍቅር አለ። የፈሰሰ የእግዚአብሔር ጸጋ አለ። የወረደ መልካም የእግዚአብሔር ቃል አለ። ይህንን ሁሉ ነገር ተቀብላ ለሚያርሷት ምላሽና ፍሬ የምትሰጥ መሬት ከእግዚአብሔር ዘንድ በረከትን ገበሬው ያመሰግናታል አለ። ገበሬው ማን ነው? እግዚአብሔር ነው። መሬቱ ማን ነው? እኛ ነን። የእግዚአብሔር ቃል በላያችን ላይ ሲመጣ እግዚአብሔር እንደዚህ በዝማሬ በጸሎቱ ጸጋ ሲያፈስልን ተቀብለን ተመስገን ብለን ሪጆይስ አድርገን ወተን ስንኖርበት እግዚአብሔር ይባርካል። ደስ ብሎት በረከትን ትቀበላለች ማለት ባይዘወይ ትክክለኛ ቃሉ ኢሎጊያ የሚል ቃል ነው። ኢዩና ሎጎስ የሚል ሁለት ቃል ነው። ጉድ ወርድስ ማለት ነው። እግዚአብሔር ይባርካል በቃሉ። ተባረክ ይልሃል እግዚአብሔር። ተባረክ ብሎ ማንስ ቢረግም ይውጧል፣ በረከት ያደርገዋል። እርግማኑን ራሱ እግዚአብሔር ተባረክ ካለ እና ኢሎጊያ ማለት ጉድ ወርድስ እግዚአብሔር ከሰማያው ይናገራል ስላንተ። ፍሬ ስታፈራ እግዚአብሔር ከላይ ቴስቲሞኒ የሚሰጠው እግዚአብሔር ነው። ሰው አይደለም የሚመሰክርል። እግዚአብሔር ከሰማይ ተባረክ። እግዚአብሔር ከባረከ አይደል? እግዚአብሔር የመረጠውን አይደለም የሚለው። ማን ይከሰዋል? ከሳሽ የለም አይደለም የሚለው። የእግዚአብሔር ይበልጣል ነው። ሰይጣን አይከስም እንዴ? ይከሳል። የወንድሞች ከሳሽ ተጥሏል የሚለው ራእይ ላይ ነው። እስከዛ ይከሳል እየተከታተለ። እግዚአብሔር ከመረጠስ ሲከስ መርጦኛል ዞር በል እንትኑ መሃል እኔና እግዚአብሔር መሃል ባይዘው ሰይጣን ሲገባ እግዚአብሔር መጀመሪያ የሚያስወጣው ሰይጣን ነው። ኢያሱን ሊከስ ሲገባ ሰይጣን መጀመሪያ እኮ ባዕድ ነው። እሱ ባዕድ ነው። ይሄ ቤተሰብ ነው። ኢያሱና እግዚአብሔር ፋሚሊ ናቸው። ያኛው ባዕድ ነው፣ ሌላ ነው። እና ሰውየው ድፋም ለዞ ሊከሰው እኮ ነው የመጣው። እግዚአብሔር ኢያሱ አለው ሰይጣን ሆይ አለው። አቤት አለ። እግዚአብሔር ይገስጽ። እኔ እግዚአብሔር ከኔ በላይ ነው። በእግዚአብሔር ስም እግዚአብሔር ከሱ በላይ የለም። በራሱ ነው የሚገስጸው። እግዚአብሔር ይገስጽ። ማን ነው ባይ? ራሱ እግዚአብሔር። ኢየሩሳሌምን የመረጠ አለው። አሁን ድፋም ልብስ አልለበሰም አይደለም ያለው እግዚአብሔር። መርጬዋለሁ አለ። ውጣ ከመሃል አለው። አስወጥቶ ከዚህ የቤተሰብ ነው አለው። ድፋም ልብስ ጎለ ሊል ሲል ውጣ ከመሃል። እግዚአብሔር ከሰይጣን ጎግኑ አይመታም። እንደዚህ አይነት ሲስተማቲካሊ መጽሐፍ ቅዱሳችን እንደዚህ አይነት ትምህርት የለውም። እግዚአብሔር እጁ አንሶ ነው እንዴ በሰይጣን እጅ የሚመታ? ሰይጣን ራሱ ባይዘ እግዚአብሔር ሊቀጣ ሲል ዳር ነው የሚቆመው፣ እዛ ጥግ ላይ እንዳይደርስበት። የእግዚአብሔር እጅ ሰይጣንን እኮ የጣለው እኮ የእግዚአብሔር እጅ ነው። እና እግዚአብሔር አሁን ሲጀመር አፍተር ኦል እግዚአብሔር ከቀጣ በፍቅር ነው የሚቀጣ። ሲቀጣ ሊያቀና ነው የሚቀጣ። ሲቀጣ አባት ልጁን ቀጥቶ ገንዘብ እንደሚያደርግ ሊያረግ ነው። ካራክተር ዋይዝ አንደርስታንድ ካላረከው ነው እንጂ እግዚአብሔር ሊያሳድግ ነው የሚቀጣ፣ ሊያኖር ነው የሚቀጣ። እኔ ልጄን ስቀጣው እምቀጣው ነገ የተመሰገነ ልጅ እንዲሆን ብዬ እንጂ እሱስ የኔ ልብ አንደርስታንድ እስኪያደርገው ድረስ ሊቸገር ይችላል። ዝም ብሎ ይቀጠቀጠኛል አባቴ ብሎ። የእንትና እኮ አባት እኮ አይነካውም። አንተ ምንድነው የምመታኝ? ደህና ሰው እንድትሆን አይደለም የምትሉት? ኦኬ ለካ ልጅ አይቀጣም አሉኝ አንዳንድ ሰዎች። አይቀጣም በምክር ብቻ እንደማይሆን እኔ ምስክር ነኝ። በምክር ብቻ ልጅ አይስተካከል፣ መቀጣት አለበት፣ ግዴታ ነው። ልጅን በሚሄድበት መንገድ መራው እና እሱስ እንዲህም ነው የሚሄደው ልጅ
ዳዴ ደስ ሳይል አይቀርም። በዚህ ጋር ነው ጀምሮ መንገድ የሚወስደው ነገር ብዛት ስታሰምርለት ታው ልክ አይደለም ስትለው ነው ይላል። እግዚአብሔር እንደሱ ነው። ልጆች ነና እድሜያችን ነው ትልቅ እንጂ እኮ በእግዚአብሔር እጅ ላይ እኮ ልጅ ነው ሁሉም። እግዚአብሔር ፊት ትልቅ ሰው የለም። የዘላለም አምላክ ፊት የ70 ዓመት ሰው ምንድን ነው? ዘላለም ላይ 70 እኮ ነጥብ ራሱ አይደለም። እና እስቲል ልጅ ነህ። ስትሞት እኮ አርጅቶ መጣ እድሜ ጠግቦ ሞተ የሚለው ባይ ሰውየው ሲጽፍ ነው። እግዚአብሔር ሲያይ ወዲያው ነው የመጣው ነው የሚል እድሜ ጠግቦ የሚለው የጻፈው ሰውዬ ነው። ባይዘው ከሌላው አነጻጽሮ ሌላው በ70 ምናምን ሄዶ 120 የሶሉን የኖረው ብሎ የሚጽፍል እግዚአብሔር የዘላለም አምላክ ነው። የጠራ ራሱ ለዘላለም ነው። እስቲ አሜን በሏ። ስለዚህ እግዚአብሔር የሚቀጣን ሊያሳድገን ነው። የሚቀጣን ሊያስተካክለን ነው። የሚቀጣን በፍቅር ነው። በፍቅር ስሙ ለዘላለም የተመሰገነ ይሁን። ስለዚህ መለወጥ አለብን፣ ማደግ አለብን። በዚህ በክርስቶስ ፍቅር መኖር ይህንን ኤክስፔሪየንስ አድርጉ ባካችሁ። በእውነት እባካችሁ ልለምናችሁ ዛሬ ፕሮግራም ተካፈላችሁ እንዳትሄዱ። እድሜያችሁን ሁሉ ፕሮግራም እየተካፈላችሁ እንዳትጨርሱ። ከጌታ ጋር መኖር፣ ከኢየሱስ ጋር ፐርሰኑን አንደርስታንድ ማድረግ። አብሬው ነው የምኖረው ከኢየሱስ ጋር። አብራችሁ ከምትወዱት ሰው ጋር ስትኖሩ እንዴት ነው ደስ የሚላችሁ? ከኢየሱስ ጋር መኖር፣ ከጌታ ጋር መኖርን መለማመድ አለብን። እንደ ክርስቲያን አብረው ስትኖር እንዴት እንደሚደሰት ልቡ ሲገባ እንዴት እንደሚደሰት የሰጠን ነገር ቫልዩ ስታረግለት። ክብር ለኢየሱስ ይሁንለት። እንደ ኢየሱስ የሚወደን ማንም የለም። እርሱ እስኪሞትልኝ ድረስ ይወደኛል። በእውነት ወደዚህ ወደ ክርስቶስ ፍቅር ነው መጥራችሁ።